በአካባቢሽ ኢፍትሃዊነት ሲኖር አንቺ ምንም ሰላም አይሰማኝም። ስለዚህ ለፍትህ የምትጮህ ሰው ናት ፋሲካ። ከአፍሪካ ስትወጪ ሞር አፍሪካዊ ትሆኛለሽ። ከማንም ምንም ነገር ላውቅ እንደምችል እንዳውቅ። የጋውን ሽልማት ተበርክቶልሻል። ያም ሽልማት የተሰጠበት ምክንያት በምዕራቡ ዓለም ይሄ ሳይከፈልሽ የምታረጊው ኤኒቲንግ በጣም ትልቅ ቫልዩ አለው። በተኛበት ቤት ውስጥ ቤታቸው ተቃጠለ። ይሄ እንዳለ ፊቷ እኔ እንደውም የእውነት ምትተርፍ ራሱ አልመሰለኝም ነበር። እኔ የምችለውን አረጋለሁ፣ ግን ቀጥለሽ የምታረጊው ሌላም ሰው እንዲሰጥ። ጥሩ መስራት ለራስ ነው። ለሰው ስታደርጊ ከራስሽ ችግር ትወጫለሽ፣ የሌሎችን ትመለከቻለሽ። የመኖር ትርጉም እኮ ዋናው ትልቁ ነገር ይሄ ነው። ፉል ታይም ተማሪ ነኝ። የዶክትሬት መጨረሻው ስቴጅ ላይ ነኝ ያለሁት። እኔ በ3 እና በ4 ሰዓት እንቅልፍ የሚሄድበት ጊዜ በጣም ብዙ ነበረ። ምንድነው ግን እንደዚህ የትምህርት ፍቅር ራሱ እንዲኖርሽ ያደረገ? ይሄን ሁሉ ሳላነብ ነው የምሞተው ምናምን ያለው። የሆነ የሙስሊም ትምህርት ቤት ነው የተማርኩት። ክርስቲያኖች ናቸው ቤተሰቦቼ። እንደው የሃይማኖት ልዩነቱ አንቺ ላይ ተጽዕኖ አላሳደረም ወይ? ጠምጥመን ሁሉ ነው ከ7ኛ ክፍል በኋላ በተለይ የምንገባ የነበረው ሂጃብ እወዳለሁ። የሚገርምሽ 100 ነበር ማለት 21 ዓመቴ ነው ሳገባ። ብዙ አልዘለቀም በነገራችን ላይ ያ ህይወት፣ ግን ተመልሼ መጣሁ። አልቻልኩም በቃ። ትዳሩንም ትተሽ ሁሉ ነገር ቀረ። ምን አሉ ቤተሰብ? በጣም ከባድ ነበር ለኔ እዛ ያሳለፍኩት ጊዜ። ብዙ በለቅሶ ያለፍኩባቸው ጊዜዎች ነበሩ። እነሱን እርጉዞኝ እስከምወልድ ሰራ ነበር። ልጆቼን ሳጠባ ምናምን ባይገርምሽ ገና ወድሻለሁ ምናምን ይለዋል አይደለም። እሱ በቃ አይሴድ ለነኚህ ልጆች ሌላ ትዳር መጣ። አጋጣሚ እዚህ መጥቼ ነው ያገባሁት። እነሱ ልጆቼ ሻማያዥ ነበሩ። የበጎ ፈቃደኝነትና አገልግሎት በምትሰጭበት ወቅት ያጋጠመሽ ተግዳሮቶች ነበሩ ወይ? ወይ ጉድ! አሁን እኮ በተሰበሰበው ነገር በሉበትም ሊኖር ይችላል። ካለሽ ከተሰጠሽ በማካፈል ነው። ቤትም የሚቆመው በምሰሶ ተደጋግፎ ነው እንጂ አንድ እንትን ብቻ ብታረጊው በአንድ በኩል ይወድቃል። 9 ድሃ ዘመድ ያለው 10ኛው እሱ ይሆናል ይባላል። ከሰው የምንጠብቀው ነገር መቀነስ አለብን። ይሄ ባዮግራፊ መጻፍ አለበት። በፖድካስት የሚያልቅ አይደለም። አይሰጠኝም ጤና እንቅልፍ ይነሳኛል። ከዛ ደግሞ ቴዲ መጣልን። ብዙ ተስፋ ይታየኛል ባንተ። ጭብጨባ ይገልሻል ታውቂያለሽ፣ ከመስመርም ያወጣሻል። ኢትዮጵያ የሚል የመጨረሻው አልበም የወጣ ጊዜ 10 ምናምን ሲዲን የገዛሁት። ግን እግዚአብሔር በሰዎች ውስጥ ይናገራል። ለልጆቼ ለራሴ ቤተሰብ ማልመኘውን አይነት ህይወት ለሰው አልመኝም። ስትነኪው የምታውቂውን ነገር ወረቀት አያስተምርሽም። ደግሞም ጠንካራ ሰው ነኝ ብሎ የሚል ሰው ሳያስበው ነው የሚወድቀው።